ለምሳሌ አንድ ተሕፊዝ القرآن ትንሽ ገንዘብ ጎደለበትና ዑለማዎች ሊበተኑ ፈለጉ ምክንያቱም ደሞዝ አልወሰዱም አምጥተ 5000 ሰጣቸው ወዲያው ነው እርሳው ይሄ ነገር ለምን ትረሳዋለህ ሁለት ጥቅም አለው አሉ አንደኛው ጥቅም አለው عملك سيفسد ይህን ገንዘብ ሰጠህ ሁሉ ጊዜ ትዝ የሚልህ ከሆነ ሁሉ ጊዜ ይህን ከነፍስ ጋር የምትነጋገር ከሆነ አላህ Subhanahu Wa Ta'ala በጣም ስለሚጣላው ይህ ነገር ያንተ ጥሩ ስራ ይፈርስብሃል ከረሳው ነፍስያ በጣም መጥፎ ስለሆነች ዑጁብ በራስ መተማመን እንደዚህ እኔ እኮ እንደዚህ ሰጠው የሚል ነገር አጅሩን በደንብ ይደመስብሃል አሉ ይህ አንደኛው ጥቅሙ ነው መርሳት ግን ከረሳው አላህ እጅ ደርሰዋል ወደ አላህ ስለደረሰ ምንም የሚቆጭ ነገር የለም ኢዘን አንደኛው ጥቅሙ عملك سيفسد اذا اردت المدح والشكر من الناس እንዲያመጉሱ እንዲያስታውሱ እንዲጠቅሱ የምትፈልግ ከሆነ መፈለጉ ራሱ ብቻ ከዛ በኋላ ደግሞ ከመጎሱና ካወደሱ ሁሉ ነገር ያኒ ይጠፋብሃል ይሄ አንደኛ ጥቅም ነው ሁለተኛ ጥቅም አለው ليس كل الناس من يمدحك ያኒ ጥሩ የምትሰራው ሁሉ ሰው አይደለም የሚያመሰግነህ እና የሚያመሰግነህ ሰው ስታጣ ደግሞ አሉ فيؤثر ذلك فيك فتقصر من الإحسان እና ይህን ስራ የሰራው ዝም ካሉ ሳያመሰግኑህ ካለፉ ምን አባታቸው እነዚህ ደግሞ ጥሩ አስረቼ እንዲያውም ስሜም እንኳን አላነሱም ብለህ ያ ጥሩ ስራ የምትሰራው የነበርክ ልታቋርጠው ነው ስለዚህ በሁለት ተመታ በሁለቱም ክሳራ ነህ ካስታወስከው ሁሉ ጊዜ ያኒ ምጎሳክ ተጠብቃለህ ከዛ በኋላ ነገሩ ከኢኽላስ ይወጣና ያሰቃያል ያፈርስብሃል ሁለተኛ ካላመሰገነህ ደግሞ ምክንያቱም ልብህ ከአላህ ጋር ካልተሳሰረ ከሰው ማመጎስና መወደስ የምትጠብቅ ሆነ በርዱ ካላመጎስህ ታዝናለህ ትጠላቸዋለህ ጥሩ ስራ መስራት አትቀጥልም ተግባባን ወንድሞች እንግዲህ የዓለሙ ንግግር ልክ ነው ማለት ነው ኦኬ ወደ አምስተኛ እንሂድ ኮት ያደረጋችሁ ነው ወንድሞች አረባካችሁ አንዳንድ ነጥብ ጻፉና እኔ ስጨርስ አንዷ ትጠቅሱና የእናንተ ሐሳብ ጨምሩበት طيب አምስተኛው በጣም መጥፎ በጣም ጥሩ የመማር ወይም የማስተማር ዘዴ እንላለን ጥሩ የማስተማር ዘዴ ስሙ ይላል አንዱ ምን አለ دخل الحسن والحسين يستنا فاطمة بنت النبي صلى الله عليه وسلم يا علي الجوج ولتم حسن والحسين دخل الحسن والحسين رضي الله عنهما المسجد وده مسجد لمسجد بلو قبنا فوجد شيخا يتوضأ فلا يحسن الوضوء عند تلك شما قال لي سوا يونا وضوء سيادرق ጥሩ ውዱእ አያረግም ፍርስ የሆነ ውዱእ ያረጋል በውዱእ ይሳሳታል ብዙ ፈርድና ሱና ይተዋል ካዩት በኋላ ሱብሃንአላህ የነቢያችን ልጆች ናቸው እነዚህ ልጆች ናቸው የነቢያችን ልጆች ናቸው አደብ አላቸው ዲሲፕሊን አላቸው ሐያ አላቸው ይህ ሰውየው ሽማግሌ ሆነ ትልቅ ስለሆኑ አንተ ሰውየው ውዱእ እኮ ጥሩ አይደለም ውዱእ እኮ ስህተት ነው የምታረገው ውዱእ እኮ እንደዚህ አይደለም ብለው ያኒ ትንሽ እንትን እንዳይሰማው ብለው ምን አሉ አለ فأراد أن يرشداه ليستمرت يفلقالو إلى الطريق الصحيح ولكنهما خشيا أن يشعراه بجهله لكن دزي قالوت جهل مهون يعني سود قر لوال نزي ልጆች ደግሞ ጀህልነቴን አወቁብኝ ምናምን ብሎ መተናነስ እንደዚህ በቃ ይሰማዋል አሉና እንዳይ ጎዳ ብለው ምን አሉ ሁለቱም ሐሰን ወሁሴን ተስማሙና ውዱእ እናርጋሉ እሱ ፊት ውዱእ እናርግ ከዛ አንተ ውዱእ አርግና ያ ሼኹ ሽማግሌው የተሳሳታቸው ስተቶች አውቀህ ተሳሳታለው ለምሳሌ መስህ الراس ሲያረግ በቃ ዝም ብሎ ነካ አርጎ ሄደ እንደገና እግሩ ሲያጥብ ደግሞ ዝም ብሎ ውሃ ምናምን አንጠጥቦ ሳያጥበው ሳያሸው እንደዚህ ይሄዳል አንተ ተሳሳታለው ስተቱ አይተነዋል ሽማግሌው
እሱ የተሳሳታቸው ስተቶች እሱ ፊት ተሳሳትና እኔ አርመሃለሁ አለው فاتفق على رأي هذا الرأي وقال كل منهما لأخيه إنه أحسن وأكمل منه وضوء እና እኔ አርመሃለሁና ካደረከው ውዱእ ይህ ነው የተሻለው ይህ ነው ጥሩ ብዬ ነግረሃለሁ فلما رأى الرجل አሁን الحسن ውዱእ ያደርጋል ይሳሳታል አውቆ والحسين ያርመዋል فلما رأى الرجل وضوءهما رجع إلى نفسه አሁን መልሶ እሱ ያደረጋቸው ስተቶች ስላየ በነዛና ሲታረም ስላየ ወደ ነፍሱ ተመለሰና ተመልሶ አዲስ ውዱእ አደረገ ልክ አላህ የሚፈልገው ውዱእ አደረገ وأدرك ما كان يقع فيه من الخطأ فقال لهما ግን አወቃቸው እሱን ለማስተማር እንደፈለጉ አወቃቸው ገጠማቸው እንደዚህ ምን አላቸው يا بني أحسنتما في وضوئكما ጥሩ ውዱእ አደረጋችሁ كما أحسنتما في إرشادي ነን ማስተማርም ጥሩ ስልት ነው የወሰዳችሁ ገባኝ አላቸው فبارك الله فيكما وأعاد الرجل وضوءه ሄዶ አዲስ ውዱእ አደረገ ምን አላቸው ምስጋና ይድረሰው ጌታ ጥሩ ውዱእ ነው ያደረጋችሁት እኔን ለማስተማር የወሰዳችሁት መንገድ ደግሞ የሚመሰገን ነው ብለው እሱን ሳይጎዱ ወይም ደግሞ ዝም ብለው አይተው መጥፎ ውዱእ አድርጎ እንዲሄድም አልተውትም በጥሩ ስልት አድርጎ አስተማሩት እኔ አንድ ቀን አስታውሳለሁ በካሴትም የቀረጽኩት ነገር አለ እሱ ምንድነው አንድ ሰው ነው ሱብሃንአላህ ሚስቱና ልጆቹ ሊያስተምራቸው ይፈልጋል ስለ ተውሂድ ስለ አርካን الاسلام ስለ ሶላት ስለ ውዱእ ሊያስተምራቸው ግን እምቢ አሉት አንማርም አይደለም ያሉት ላኪን ዝም ብሎ አይገባቸውም አንዱ ጨዋታ ይፈልጋል አንዱ ምናምን ሴት ደግሞ ነይ ዒልሙ ሰድ ይችላል እሺ ይህችን ሳናጥባለሁ ምናምን አይገባትም እነሱ ደግሞ ጻሮች ስለሆኑ ደግሞ አይገባቸውም በጣም ተቸገረና መጨረሻ ምን አደረገ በጋ መጣሉ በጋ መጣና ወደዛ ቤት አስገባው በግ ማሻአላህ የኔ በግ ይለዋል እንደዚህ በቃ በእጁ አርጎ ያጫወተው በግዬ ምናምን ይለዋል አሁን ላስተምርህ ነው በግ አለው እንግዲህ በግ አይማርም ግን እሱ የፈለገው ህፃኖቹንና ሚስቱን ለማስተማር ነው አሁን ልጆቹ አባታችን እኮ በግን ያስተምራል ነው አለና ሁሉም ተሰበሰቡ አሁን ድንቅ ነገር ለማየት ነው ብሎ ነው ዝም ማሉ እሱ ሲያስተምራቸው እየተጫጩ ትምርታን አንወስንም አሉ አሁን ግን አባታችን በቃ አብደዋል ምን ነው በግን ሊያስተምር እኮ ነው የጎረቤት ልጅ ሳይቀር ጥቅጥቅ ብሎ በቃ በሙሉ እዛ ቁጭ አሉ አርካን الاسلام 5 አሁን እኮ የተረዳ እኮ ነው ልጆች እናንተ ናችሁ እንጂ እሱ እኮ አሁን ገብቶታል አርካን الاسلام 5 ሸሃደተ አላ ኢላሀ ኢላላህ ብሎ 5 የአርካን الاسلام ነገረው 11 እንደገና 6 የአርካን الإيمان አስተማረው ከዛ ደገመለት ሶስተኛ እንትን አለው ከዛ ኋላ አሁን በግ ይቀሃለሁ አለው طيب አርካን الإسلام ስንት ናቸው አለ በጉ እንግዲህ አይመልስም በግ እናንተና አፍሮኮ ነው እና ለእናንተ አፍሮ ነው እንጂ ይመልሳል እኮ አሁን እናንተ እኮ ይህን ጥያቄ አትመልሱም አላቸው እኔ አሉና ሁሉም እጅ አወጣ እስቲ አንተ መልስ ወረተ ኮኔ በጉ እኮ ይመልሳል ላኪን እናንተ አፍሮ ነው ከዛ አንዱ መለሰ ነው እንግዲህ ተሰማ ነበር አለው አርካን الإيمان ስንት ነው ረበክ ተናገር ምንድነው እነዚህ ህፃኖች እኮ ናቸው ምን አሁን የተባለው العالم يعرف الجاهل لأنه كان جاهلا والجاهل لا يعرف العالم لأنه لم يكن عالما يوما ما إذا نقول الدعاء نعم مجرشا العالم روح الروح يروحاتشن روح علمنو بزه ولذلك كان علي بن أبي طالب يقول من علمني حرفا واحدا كنت له عبدا عند فيدل እንኳን አንድ ቃል በዲን ለዲን የሚጠቅመኝ አንድ ቃል ያስተማረኝ የሱ ባሪያ ሆናለሁ አለ ባሪያ ማለት የአላህ የሚሰጠው ዒባዳ ሳይሆን የባሪያ አገልጋይ ማለት ነው አንድ ቃል በዲኔ ካስተማረኝ የሱ ባሪያ ሆናለሁ ይል ነበር ኢዘን
ምንድነው ምንለው نتأدب مع العلماء ከመሻይኾቻችን ከኡስታዞቻችን ከዑለማዎቻችን እውነቴ ነው የሚገባቸው ክብር ንስጣቸው የሚገባቸው احترام ንስጣቸው احترامና ክብሩ ለነሱ አይደለም ወንድሞች እንትኑ ይዘውት የሚገኙ ለሚያዝሉት ዕልም ነው አንዱ ዓለምን የምታከብረው እኮ ለእንትኑ እኮ አይደለም ያኒ አብዱ ስለሆነ አይደለም ስሙ አብዱ ኮነ አብዱ ስለሆነ አይደለም እሱ የተሸከመው ዕልሚ ቁርአንና ሐዲስ ክብሩ ለሱ ነው የሚሰጠው እኔ ምሳሌ ልስጣችሁ ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ማን ነው ይሰውየው ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ታውቁታላችሁ ማን ነው ሰለላሁ ዐለይሂ ወሰለም ነብዩና ሙሐመድ አይደለም طيب ነብያችን ሰለላም ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ሆኖ ቁጭ ቢሉ እና ከብራቸው ነበር والله እና ከብራቸው ሳቸውና አቡ ጃህልና አቡ ለሀብ ሌላ ሰው አንድ ነበር لكن ألبسه الله لباس الرسالة ألبسه الله لباس النبوة ألبسه الله لباس النور لباس القرآن رسول درجاتشو نبي درجاتشو تامن ملائكتኛ درجاتشو قرآن سونتاچو በሙሉ በቁርአን ነታሽ አሁን ነቢያችንን የምናከብራቸው የአላህ መልእክተኛ የአላህ ረሱል ስለሆኑ መሪያችን ስለሆኑ ከመጥፎ ስራ ወደ ቀኝ ስራ የሚመሩ ስለሆኑ ነው እንጂ ሙሐመድ ስለሆኑ አይደለም አቡበከር ስዲቅ የምንወደው አቡበከር እንደሱ አቡበከር ብዙ ሺህ አቡበከር አሉ ማንነቱ ማን ነው እሱን ነው የሚያከብረው ነገሩ اذا نتأدب مع العلماء الى الله እሺ ወደ ሰባተኛው ነጥብ ልውሰዳችሁ من قالوا أراد رجل تطليق زوجته عند سو عقلኛ ነው በጣም የዲን ሰው ነው እና ሚስቱን ሊፈታ ፈለገ ከዛ በኋላ ሊፈታ ሰዎች መጡና سؤك منها ምን አደረገች ምን አጠፋች ምንድነው ለምንድነው የምትጠልቃት ብለው ጠየቁት እንደኔና እንዳንተ ቢሆን የታባት ዋይቺ ገንዘቤን በላች ደሞ አትወደኝም ደሞ እንደዚህ ነው ስራዋ ደሞ እንደዚህ ነች ብለን መጀመሪያ እሷን የምታደርገው መጥፎ ነገር ይህን ለመናገር ከመናገር የሚቆጠብ ሰው በጣም ጥቂት ነው ሰው መጥቶ እንዴ ምስቴን እኮ ልጠልቃት ፈልጋል ለምንድነው ምን አደረገች ብሎ ቀስ ብሎ ሲጠይቅ እናንተ እኮ በማዶ ነው የምታቋት እንጂ ይህች ሴት እኮ በጣም ሸይጣን እኮ ነች ታውቃለህ አንዳንድ ጊዜ እኮ ደሞዜን በሙሉ እንክታርጋ ለማን እንደምትሰጠው እኮ ትጨርሰዋለች ደሞ ሰግድም አረ ከዚህ በላይ ማለ በቴሌፎን የምትናገራቸው ወንዶች እኮ አሉ እንደዚህ ነው የሚለው ሰው አይደለም ይህ ሰው ግን ሚስቱን ሲጠልቅ ጠየቁት ምንድነው ጥፋትዋ አሉት قال العاقل الرجل العاقل لا أهتك يمستين مستر يمستين قدلت يمستين አላጋልጣትም አልናገርም ምን አገባችሁ ዝም በሉ በቃ የሚያገባችሁ ነገር አይደለም ስለዚህ ሚስቴ አሳልፌ አልሰጣትም خلاص ተጠልቃት ፈልኩ ምንድነው ያጠፋችሁ እናንተን የሚመለከት አይደለም በቃ ጊዜው ስለ ተጨረሰ ተጠል ዝግት ተደረጋቸው ረባከ ምንድነው እናንተን የሚለው انا اولى بها ለኔ ትቀርበኛለች ግን በቃ ውሃችን የምንጠጣው አብረን የምንበላው እንጀራት አለቀ ባቸው فلما ከጠለቃት በኋላ ከ3 4 5 6 ወር ቆይተው لما طلقتها አሉት አሁን ከመጠለቁ በፊት ጠየቁት ዘጋቸው አሁን ደግሞ 5 6 ወር ሲያልፍ ከጠለቃት በኋላ ለምንድነው የጠለቃት አሉት قال مالي وللكلام في من صارت أجنبية لني أجنبية የሆነችው ሴት ስለሷ መናገር እኮ ክልክል ነው እኔ እኮ አሁን ይህቺ ሚስቴ አይደለችም ስለሷ መናገር አጅነቢያ ነች ለኔ አትቀርበኝምና ስድነት ነው ስለሷ መናገር ብሎ ዘጋ ደሳይላችሁ ወንድሞች ከሱ ጋር ያለች ምስጢሯ ለማውጣት
ሊያጋልጻት አልፈለገም ከፈታች በኋላ ደግሞ መናገር አልፈለገም ሰዎቹ በቃ እንደዚህ እንደተዘጉ ተመለሱ ማለት ነው طيب لكن اكثر الزوجين እኛ በእኛ ስንመለስ ግን አብዛኞቻችን በተለይ ከተለያዩ ባልና ሚስት በኒካህ ፈርሶ ከተለያዩ يتراشقون بالرصاصات مثل المطر ልክ እንደ ዝናብ ተኩስ ነው የሚጀመረው ናም 30 ጥይት ታወጣለች እሷ ምትሪየሱን ጠቅ አድርጎ ደግሞ 60 ጥይት ነው የሚያወጣው ተራሹቅ ይባላል ይህ ነገር በጥይት በድንጋይ ነው የሚጣል እውነቴ ነው እሱ የትዳሩ ምስጢር አውጥቶ መስደብ ከጀመረ 60 ቃላት ካወጣ እሷ 120 ቃላት ነው የምትወረውረው ከዛ ምን ይሆናል የኳስ ጨዋታ ይሆናል ለ20 አመት አብረው ቆይተው ዝም ብለው እንደዚህ አቅለኛ ሰው ከመሆን እሱ የሷ ምስጢር እሷ የሱ ምስጢር የሆነ ያልሆነ የተደበቀ ሁሉ ያወጣሉ يخرجان ما ستره الله 20 سنة አብረው የተቀመጡበት ሁሉ ያወጣሉ አላህ ደግሞ ከሚጠላው አንዱ ይህ ነው ፈታሃት አይደለም ሰላም አለይኩም ምንም መጥፎ መናገር ፈታሽ አይደለም አመስግኙ خلاص ጥሩ ነበርን አብረን አመት እንትን ወልደን ዘምደን ላኪን አላህ በቃ ስላለ ተፋታን በዚህ ከዘጋሽው ሰዎቹ እርር ብሎ ምንም ነገር ስለናንተ መጥፎም ጥሩም አያወሩ ምክንያቱም ጥቅሙ ምንድነው አሁን ተፋታችሁ አይደለም እንዴ እሷ የራሷ ተናገረች እሱ የራሱ ተናገረ ሊመለሱ አይችሉም እንዲያውም ለመመለስ የነበረው እድሜ እንደገና ድክም ብሎ ጠላቶች ይሆናሉ ግን እሷ ከሰተረችው እሱ ከሰተራት والله ለመመለስ እድል አላቸው ሶስት ጠላቅ ካላለቀ እድል አላቸው በተለይ እኔ ልንገራችሁ ወንድሞች እውነቴ ነው ዛሬ በዚህ ደርስ ብቻ ብንወጣ በዚህ ብቻ ብንወጣ የሚስቱ የፈታው ያደረገው ቆይ ልንገራችሁ አሁን ለምሳሌ صفية እንበል ሙስጠፋ የሚባለው ባልዋ ለ20 አመት ተቀመጡና ተለያዩ እንደ ምሳሌ ከተለያዩ በኋላ ሰው እንግዲህ ሙፍቲን ነው ፊትና ነው ሰው ይመጣና ምን ነው የኔ እህት ይሏታል ምንድነው አረባከ ይደሞ ወንድ ብዬ ነው ማሰበው አመት ስንቀመጥ እኮ ጀሃነም ነው በስቃይ እኮ ነው የነበረው እኔ ሆኜ ነው እንጂ ማን ነው የሚሸከመው እንደዚህ እኮ ነው የነበረው ጥቁር አጠቆራቸው እንደገና خلاص እንደገና ይራረቃል ላኪን እኔ ጥሩ ነገር ልንገራችሁ ይህች ሴቶቹ ወንዶቹ መጡና ነገሯል ሰውየው እኮ በጣም ጥሩ እኮ ነው እኔ እንዴት አድርጎ ይዞኝ ነበር ልጆቻችን እኮ በጣም ደስተኞች እኮ ነን ወልደን ዘምደን ምንም ነገር እኮ አላየሁም ላኪን አላህ ጨረሰው ምን እንላለን ለ20 አመት ብቻ ነው የምትኖሩ ብሎ አላህ ስለደነገገው ቀኑ ስላለቀ ነው የፈታኝ ሌላ ደግሞ ትመጣለች እንዴ እኔ እኮ ብያለሁ ባሪሽ እኮ ጥሩ ሰው አልነበረም ማን አለሽ እኔንም ማቋ አንቺ አብረን 20 አመት የተቀመጠን ጠጥተን ወልደናል ትላለች ወደሱ ደግሞ ይሄዳሉ እንዴ አንተ እኮ ድሮ መፍታት ያለብህ እኮ ነው እቺ ሴት በቃ አስቸጋሪ እኮ ማን አላችሁ ሚስቴ በጣም ጥሩ ነበር ወልደናል ዘምደናል ወዳታለሁ لكن ምን ይደረግ እንዴ قضاء الله وقدر አለቀ አለ አላህ Subhanahu Ta'ala ሲያልቅ ፈታዋት እንጂ ምንም የላትም ትሰግዳለች ትጾማለች ጠባይዋም ጥሩ ነው አባቴም እናቴም በጣም ነው እና ምናምን ብሎ ጥሩ ብቻ ይናገራል አሁን እሱ ሚስቱ ምን እንደምትል ሊሰማ ነው እሷ ደግሞ ባልዋም እንደሚል ልትሰማ ነች ልተዛዘኑ ነው ሊነፋፈቁ ነው ይናፍቃታል ትናፍቀዋለች አንድ ቀን እንግዲህ ምን ነው የኔ እህት አንቺ እኮ ነሽ አንተ ነህ እንጂ እኔ እንደወደድኩ ነው ያለሁ እኔም እኮ ወድሻለሁ طيب ለምንድነው ሸይጣን መጣ በእንትናችን ምክንያቱም ለመናገር መጥፎ ነገር ለመናገር የላቸውም አንቺ ከፈታውሽ በኋላ እንደዚህ ብለሽ አላህ አታፍሪም እኮ አላህ አትፈሪም ሊላት እድል የለው ጥሩ ነገር ነው የተናገረችው እሷ ደግሞ እድል የላትም ስለሷ ጥሩ ነገር ነው የሚናገረው
እውነቴ ነው ተመልሰው ልጆቻቸውን አብረው ነው የሚያሳድጓቸው ላኪን ምትሪየስና ካላሽን ይዘህ በቃ መመታት ከሆነ ቃል በቃ ያኒ ጥሩ አይደለም ይሄ ነገር ስለዚህ ሰውየው በጣም አቅለኛ ነው ሲፈታት ምንም አልነግርም አለ የሚስቴን ምስጢር አላወጣም ከፈታች በኋላ ደግሞ ምን ነው ብለው ቢጠይቁት እንዴ ድሮ ሚስቴ ነበረች አሁን ግን አጅነቢ ነች ስለ አጅነቢ መናገር ምን አገባኛ ነኝ እሷ አትቀርበኝም ብሎ ዘጋቸው ማለት ነው ባሩና ሚስት በዚህ አይነት ብንሄድ ምን አለበት والله በዚህ አይነት ብንሄድ ቆንጆ ነው ምለው طيب ስምንተኛና መጨረሻ ልበለው ወይም 9 10 እንግዲህ በየእሁዱ 10 10 ባደርግ ጥሩ ነው ባለፈው ሳምንት 10 ሂከም ተናገርን አሁን ደግሞ 8ኛና 9ኛ 10ኛ ልበልና 20 እንዲሆኑ ማለት ነው አንዱ አዕራቢ አንዱ የገጠር ሰው ነው حضر أعرابي على سفرة هشام ابن عبد الملك ابن مروان هشام بن عبد الملك أمير المؤمنين ነው በሱሪያ ጠቅላላ እስላም አገሮች መሪ ነው አንድ ምግብ ማድ ተቀረበና ያ አዕራቢ አንድ ገጠርተኛ ነው እንግዳ ነበርና ከዛ ኋላ ሂሻም ኢብኑ አብዱል መሊክ ጠራውና ከሱ ጋር ይበላል እንግዲህ ሳህን ተቀረበ ሩዝ ምናምን እንደዚህ 5-6 ሆነው ይበላሉ ይበሉ فبينما هو يأكل أعرابي يبلى إذ تعلقت شعرة بلقمة الأعرابي يا أعرابي قطرتنيا يبلى تنش عندت يتيموت أقر أفولاي الرفتشنا كمقبولاي أفولاي الرفت عندت أقر نج أهن فقال له هشام أمير المؤمنين من له نحي الشعرة عن لقمتك له أنت أعرابي عندت أقركو كمقبولاي أفه استقباج له أعرابي بتأم تقطع قال وإنك تلاحظني ملاحظة من يرى الشعر في اللقمة بدنا متكتاتلين ندت ندم بلا حتى بعيني ما يتايت أقر كمقبو أفين دقبا أستولها والله لا أكلت عندك أبدا كان تقع البلاء أنتني إني يا تكتاتل أقر እንኳን አንዲት ጸጉር ማንም ሰው የማያያት ከምግቡ ጋር ወደ አፌ መግባቱ ተመለከት ካለው እስከዚህ ነው ተከታተለኝ እንዴ والله لا أكلت عندك أبدا له الله أكبر ولذلك قال العلماء من آداب الطعام كذا ምግብ ስትበላ ከሰው ጋር አብራችሁ በአንድ ማድ ስትበሉ አለ لا ترى في يد ولا فم من يأكل معك ካንተ ጋር የሚበላው እጁ አትየው አፉም አትየው ክልክል ነው መክሩህ ነው ምን አይነት እንጀራ እንደሚጠቀልል አትየው ከዛ በኋላ እንዴት እንደሚበላ በአፉ መመልከት የለብህም አንተ የራስህን ብቻ ብላ هذا من آداب الطعام የአዳብ الطعام ይሄን ነገር መመልከት ክልክል ነው አለው ወላ ከዛ ሌላ ደግሞ ያንተ የምትበላው ከአዳብ الطعام አንዱ አሉ لا تفتح فمك ስትበላ ያልክ በቃ አፍን የከፈትክ አትብላ ምክንያቱም እፊትህ ያለው አፍህ ከከፈት እንጀራው ሲታኘክ ምናምን መራቁ እንጀራው ምናምን ይቀፈዋል ይዘገንነዋልና ሁሉ ጊዜ ስንበላ አፋችን ዘግተን ቀስ ብለህ መብላት ነው አንተ በጓደኛ አፋቲ ወደዛ አትይ እጁም ምን አይነት እንጀራ እንደሚያነሳ መመልከት የለብህም ደሞ አትክፈተው ምክንያቱም በፊት ያለው ሲያየው ይቀፋል ነገር አይደለም ወንድሞች አንድ ሰው ፊት ያለው ሲበላ አም ካለ አፉን እየከፈተ والله እኔ ይቀፈኛል በጣም ተንሽቼ ነው የምሄደው ሐቂቀተን እዚህ እኔ ምግብ ቤት አለ አይደለም እዛ መጥተው ሲበሉ ቁጭ ብሎ ሲበሉ አንዳንዱ አሉ 3 ኪሎ ሜትር አፋቸውን ይከፍቱና እዛ ውስጥ ምን እንዳለ ዳጀስ የሚሆን ሁሉ ታየዋለ ይዘገንናል ይህ የአዳብ الطعام ነው ሶስተኛ አንተ ለምሳሌ 5 ሰዎች እየበላችሁ ነው አይደለም አንተ ከጠገብክ لا تحمد الله الحمد لله አትበላሉ እንዴት الحمد لله አልልም አንተ ነው የጠገብከው ሌሎች ገና እየበሉ ናቸው
አልহামዱሊላህ ማለትህ እኮ እኔ እኮ ጠግቤያለሁ እናንተ ደግሞ ዝም ብላችሁ ገርጉር ለገርጉር ናችሁ ዝም ብሎ ትበላላችሁ እንዴ አይበቃችሁም እንዴ እኔ ጠግቤያለሁ ማለት ነው አሉ ኢደን ከጠገብ ካንተ ዝም ብለህ እጅ ልክ እንደምትበላ እነሱን ማሳፈር የለብህም ግን አንተ በላህ አይደለም ሙምኪን እቤትህ ምሳ በልተህ ሊሆን ይችላል እቤትህ እራት በልተህ መጥተህ ሆድህን ሞልተህ ትመጣና እነዛ የራባቸው ሰው ሲበሉ አልহামዱሊላህ ረብል ዓለሚን ብለህ ወደ ግድግዳው ጠጋ ስትል እነሱ ያፍራሉ በተለይ እንግዶች ከሆኑ አንተ ባለቤት ኮንግ በጣም ያሳፍራል ነገርና አልহামዱሊላህ አትበል ሁሉ ሲጨርሱ ወይም በልብህ አልহামዱሊላህ በል እነሱን አታሰማ ይላል ኮይስ طيب አራተኛ አሉ የፈለገው ምግብ ቢቀርብ ከሚስትህ ጋር ምግብ ተቀረበልህ እንደ እንግዳ ምግብ ተቀረበልህ ከልጅህ ጋር እንግዳ ተቀረበልህ لا تعيب الطعام هذا مكروه ነብያችን ጠሉት ማንኛውም ምግብ ርዝቅ ሲቀርብልህ ደስ ካላለህ ተው ፈህመድላህ እንጂ ምን ነው አንቺ ደግሞ መጥፎ ሴት እንቺ እኮ በቃ ያኒ ካንቺ ጋር እኮ አረጁ ሸመገልኩ እኮ ምንም ምግብ የማትቺ ጨው በዛበት ጨው አነሰበት ምን አይነት ነው ዘይት የሞላበት ምን አይነት ነው ብለህ ምግቡን አትስደብ ምግቡ መስደብ አሉ ሁለት ጉዳት አለው መጀመሪያ ምግብ አይሰደብም ሁለተኛ ደግሞ ምግቡን መስደብ ማለት ሚስትህን መስደብ ነው ወይ ምግቡን የሰራ ሰው መስደብ ነው ስተት ይገኛል ጨው ሁለት ጊዜ ልታስገባበት ይችላልች ረስታ ወይም ጨው ሳታስገባ ልታመጣለት ይችላልች ወይም ደግሞ ዘይት አስገባለው ብላ እሷ አስገባችና ልጅቷ መጣ ደግሞ ሌላ ዘይት ደግሞ አስገባች ስተት ይገኛል ላኪን ምግብን አትስደብ ነብያችን والله ደረቅ ዳቦና خل ተቀላችሁ እንትን አቸተ የምንለው ዝም ብሎ በቃ ሆምጣጣ ነገር ዳቦ ይደረቀና ሆምጣጣ ነገር ካቀረቡለት ዝም ብሎ ይበላሉ ካልወደቱ ደግሞ አይሻ ይሏታል ጠግብ የኮነው አሁን ያቀረብሽው ምግብ አንቺ ቢዩ ኢንሻአላህ ብሎ ይነሳሉ اذا لا تعيب الطعام አምስተኛ አሉ لا تتجثع ان استطعت በሚቻልህ መጠን አታግሳ ነው የሚባለው ወንድሞች አይትጉሳ በትግርኛ ምንድነው የሚባለው አታግሳ እና ሰው ከሰው ጋር የበላ አንዳንድ ሰዎች አሉ ሄሊኮፕተር ነው ያለፈችው ወይስ ቦምባ ነው የተኮሰው ይላል እየበላ ያስደነግጣል ደሞ ይቀፋል ይዘገነናል ሐቂቀተን አንዳንዱ والله አንዳንዱ እኔ እንዴት ነው ቦምብ ነው የተፈነዳው ትላለ አንዳንዱ ደግሞ ቆለ ነው የመጣበት እንትን ያለ ነው ምናምን ትላለ ደሞ አያፍሩም አፉም አይዘጋም ወይም ደግሞ ትንሽ ፊት ወደ ኋላ አድርገ ወይም ተነስተህ እዛ ካልሆነ ዋ ኢላላ ፊት ላይ ስለዚህ ይሄም በጣም በእስልምና የተጠላ ነው አዳብ الطعام ይባላል እሺ ወደ ዘጠነኛ ልውሰዳችሁ ዘጠነኛው ምን ይላል جاء رجل إلى أحد الحكماء وقال له أندو وداند تلك أواكي سو متانا وداند شيخ متا قال إني تزوجت امرأة عندي ست أقبه والي لكن كقبه واتبها لا لكاسوا وجدتها عرجاء اقروات النشان كستلالج لكن هي جميلة عالمة فقيهة تقية صوامة بالنهار قوامة بالليل بتأمل كنيانك يدين سونك كنجنا تو أخلاق تو كن اقروا عن كستلالك هلو علمون دزي هايونا من هلو لما راتون رجع كفلكات فتات أتفلقات مالو هيدري بس لما راتون رجع كفلكات فتات دنقت أسويو ونتو አይደለም እንደ ወንድሞች እስቲ ልንገር ማን ነው ፍላጎታችን ከደጋ አለ እየሰማህ ነው አይደለም ፍላጎታችን እስቲ አንዳንድ ስጠኝ ፍላጎታችን ጀነት ነው አንዳንድ ስጠኝ እየሰማህ ነው የለም መሰለኝ እሺ ሌላ ሰው ልጥራ ማን አለ ወንድ ፍላጎታችን አለ ፍላጎታችን አንዲት ቆንጆ ሴት የ22 አመት እድሜያ 5 አመት የ30 እድሜያ ቆንጆ ሴት ረጅም ነች
ቀይነች ሽንጧ በቃ እንደዚህ ነው ከዛ በኋላ ጥርስዋ በጣም እንደ ፀሐይ ነው የሚያበራ ከንፈርዋ የሚሳም ከንፈር ነው እንደገና ጠባይዋ ወርቅ ጠባይ ነው ሌሊት ትሰግዳለች ቀን ትጾማለች አንተን የምትታዘዘው ተአምር ነው ትንሽ ግን እግሯ አንከስ ትላለች ምን ታረጋታለህ ወንድም ፍላጎታችን ይህማ እንግዲህ ለማራቶን ሩጫ ከተፈለገች አትበቃም ፍታት አለው ካልሆነ ግን እንደዚህ ተገኝታማ ማን ነው የሚተዋት ለማለት ነው طيب የመጨረሻው 20ኛው የመጨረሻው ቁጥር 20 ነው ይሄ ነገር أصدق كلام قاله إبليس شيطان ትክክል ንግግር የተነገረው በዚህ ነው አሉ ትክክለኛው ሐቅ የሆነው ኢብሊስ ሐቅ አይናገርም አስለም ኢብሊስ አታላይ ነው ውሸታም ነው ኢብሊስ ጀሃነም እንድትገባ ነው የሚፈልገው ላኪን በዚህ አነጋገሩ አሁን የተናገረው ኢብሊስ أصدق كلمة قالها إبليس هي هذه إيش هي كنيقا سموات انقدي من على إبليس قالوا عجب العجاب عليه كم يقرمو نقر يقرمو عليه من بني آدم يسولي جنو عليه يحبون الله ويعصونه ويبغضونني ثم يطيعونني الله أني ودالو هلو اسلامي هون الله أني ودالو ግን ማዕሲያ ያበዛሉ የአላህን መንገድ አይከተሉም ይወዱታል እኮ ግን የሱን መንገድ የሱን እንትኑ አይከተሉም ማለት እኔን በጣም ይጠላሉ የሰው ልጅ በጣም ነው የሚጠላኝ ላኪን የነም መንገድ ይከተላሉ አይገርም ማለት ሸይጣን እኮ ነው يحبون الله ويعصونه ويبغضونني ثم يطيعونني አይገርም እንዴ ይገርማል እንጂ ሸይጣን እኮ እየተገረመ እኮ ነው የሚናገረው ምንድነው እነዚህ የሚወዱትን ሰው መጥፎ ስራ ይሰራሉ ከሱ የሚጠሉትን ፍጥረት እኔ ነኝ እኔ የሚያስደስተኝ ነገር ያደረጉ ይከተሉኛል ይገርማል የሰው ልጅ አለ እኛም እንገረማለን والله አላህ እንወዳለን ላኪን የማይሰግድ ሰው ስንት ነው እና ሚስቱን የሚዘልም ስንት ነው አባቱና እናቱን የሚያናድድ ስንት ነው حرام የሚበላ ስንት ነው ሱብሃንአላህ አልዓዚም ግን ኢብሊስ ያለው ሁሉ የስሜት ነገር እንከተላለን አለ ሸይጣን እውነትህ ነው ሸይጣንዬ አልልም ሸይጣንዬ እንትኑ አልልም ሸይጣን ግን እላለሁና አንተ ሸይጣን እውነትህ ነው አላህ ይልዓነክ ነው ምንለው طيب اذن የዛሬ ደርሳችን እዚህ ተጠናቀቀ ኢንሻአላህ እስቲ ቀጥሉበት እስቲ አስደሱትን እስቲ والله ከነዚህ 10 የዑለማዎቹ ንግግር አንድ እንኳን ደስ ያላችሁ ቢኖር ስለነሱ ተናገሩ ማይክ ፍሪ ወንድሞች